ማርክና ሄሉ ታረቁ። እኔ የምለው በምንድነው ግን የተጣሉት? ማርክና ሄሉ ማለት ነው። ለምንድነው አልገባኝም። ግን ዋናኛው መታረቃቸው ነው ማለት ነው። ሰላም ጤና ይስጥልኝ። ምንድነው የተከበራችሁ የስላዩት ሚዲያ ተከታዮች ናችሁ ያለው እግዚአብሔር ይመስገን። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላችኋለሁ። ስለምታበረታቱኝ አመሰግናለሁኝ። እንግዲህ ዛሬ ስለ ማርክና ስለ ሄሉ ነው የመጣሁት። እሱ ምንድነው በጣም ይዋደዱ ነበር በጣም ማለት ነው። በቃ ሚዲያ ላይ ራሱ አባይ ቲቪ ላይ ቀርበው ነበረ። ከዛ በኋላ በነገራችን ላይ ሚዲያ ላይ የቀረበ ፍቅር አይበረክትም ማለት ነው። አይበረክትም። የብዙዎችን ሰዎች እዩ ማለት ነው። እኔ እንደዚህ መላችሁ ምናልባት አሁን የመዳም ቅመሞች ማለት ነው በቃ ፌመስ ለመሆን ምናምን ባላችሁ እንዳታመጡ ብዬ ነው። በጣም ሚዲያ ያየው ነገር አይበረክትም። አይን ያየው ነገር አይበረክትም። ልጆቻችሁን ትዳራችሁን ቤታችሁን ደብቁ ማለት ነው። ድብቅ ማድረግ እንደዛ ሲሆን ይበረክታል። ምክንያቱም የሰው አይን በጣም ምክንያቱም ሁሉም ሰው ማለት የእናንተን እንትን አይልም፣ የእናንተን ጥሩነት እንትን አይልም አይመኝም ማለት ነው። ያያችሁ ነው አይደል? እንደ አብርሽና ሩታ በቃ በየወሩ ነው የሚጣሉት። በየወሩ ነው የሆነ ነገር የሚመጣው። በየወሩ ነው የወጣው። እንደዚህ መስዋዕት የከፈታችሁለትን ትዳር ገና ቢዝነስ ገና ዶላር አገኛለሁ ብላችሁ አደባባይ ላይ አውጥታችሁ ከዛ በኋላ ህይወታችሁን እንዳይሆነ ይሆናል፣ ትዳራችሁን እንዳይሆነ ይሆናል ማለት ነው። እናንተ አንድ ሰው ከወጣ በቃ ይበቃል ማለት ነው። ከዛ ግን እህት ወንድም ወይም ጓደኛ ምናምን እንደዛ ከሆነ ችግር የለውም እንደዚህ ብትሰሩ ማለት ነው። ፕራንክ ምናምን ግን ባል ጋር ልጅ ጋር መፖሰት በዚህ ወጣን ዛሬ በዚህ ገባን ዛሬ በዚህ ወጣን ምናምን ማለት በጣም መጥፎ ነው። እኔ ብዙ ጊዜ ነው ያለው ማለት ነው። ቴሌግራም ላይ እንትን ኢንስታግራም በቃ አለ አይደለ የሆነ ስታያቸው በቃ የሆነ ሁሉ ነገር ተሟልታላችሁ። ያችኩ አንድ ደቂቃ እኮ ማለት ነው ተቸግረው አስተካክለው ምን ብለው የሚቀርጿትም በጽዳት ምናምን ነው። ግን በዛ ሰዓት ያ ምስኪን ሰው አንድ ምስኪን ሰው የነሱን ቪዲዮ ካየ ፈጣሪ ሆይ እኔ ነኝ እንዴ በቃ ለኔ ነው አንተ ማሰጠ ለኔ ነው ማታሟላለኝ እያለ ፈጣሪውን ያ እንትን ይላል ማለት ነው። ብዙ ጊዜኛ የታቻችን ሳይሆን የበላያችን ስለምን አይ ማለት ነውና ፈጣሪያችንና እናማራራለን። ከዚህ ሁሉ ግን በቃ ድብቅ ሽሽግ ማድረግ ማለት ነው። ይሄን በላን ይሄን ተጣና ቅዱስና ሉሉ ነው የምትባል አይደል? እሷ እንግዲህ በየደቂቃው ፖስተው በቃ በዚህ በላን በዚህ ተጣን እንደው የነሱ ህይወት ማለት ነው ገነት ነበርም ይመስለኝ ነው። በቃ አላደ የሆነ የሚጣሉ አይመስልም። እሁድ እንትን ስትል ምግብ ስታበስል እንደዚህ ስትል በቃ የሆነ አቀራረቧ ምናምን ልዩ ነው። ይኸው አሁን ጠፋ። በቃ እሷ ብቻ መልስ የምትሰጠው እሷን በስትክክል ተፈተናላችን። ያው ሰው በቃ አንድ ሳምንት አራገቡ የሚዲያ ሰው። ምክንያቱም ሚዲያ የሚቀርበው ፌክ ነው። ገባችሁ አይደለም? ስለዚህ በዚህ ምክንያት ጥሩ አይደለም። አይን ሲያዩ ትዳራችሁን ማለት ነው በጣም መጥፎ ነው። በነገራችን ላይ ሶሻል ሚዲያ ላይ ጥቅም እንዳለው ጉዳትም አለው ማለት ነው። ጥቅሙ ምንድነው ብትሉ ሶሻል ሚዲያ ላይ አንደኛ ዩቲዩብ የሚሰሩ ሰዎች ዩቲዩብ በቃ ብር ያገኙበታል፣ ሰው ጋር ይታወቁበታል። የሆነ ስራ ቢከፍቱ በዛ ቢዝነስ ስራቸውን ያስፋፉበታል ማለት ነው። ጉዳቱ ግን ሁሉ ነገር የምትናገሩ ከሆነ ያገኛችሁትን ያላችሁን የምንኖርበትን ሁሉ ነገር የምታገኙ ከሆነ በቃ የምትናገሩ ከሆነ ለእናንተ ሁሉም ሰው ጥሩ ስለማይመኝ በቃ ጥሩ አይደለም። የሰው አይን ጥሩ አይደለም። የሰው አይን እንኳን ሰው እንጨት ይሰብራል ይባላል የሰው መላስ ማለት ነውና ይህን ነገር አስባችሁበት ነው መግባት ያለባችሁ ማለት ነው። ምንም ነገር በቃ ትዳራችሁ ሚዲያ ላይ አታውጡ ማለት ምን አስፈልግ። ራሳችሁ ወጣችሁ ራሳችሁ ብቻ መስራት አለቀ። ብዙ ነገሮች ራሳችሁ የምታደርጉት ነገር አለ። እኛውን እኮ ሰው ቤት ስለሆነ ነው እንጂ ሀገራችን ብንሆን ስለ ውሏችን እንትን ብንል አይደለ የሆነ ትንሽ ፌመስ እስከምትሆኑ ድረስ ስለ ውሏችሁ እንደዚህ ያለው ነገር ስለ ገበያው ስለ ሀገሩ ኑሮ ያለው ነገር ብዙ የሚሰራ ቪዲዮ አለ በነገራችን ላይ ያንን መስራት ትችላላችሁ ማለት ነው። ደግሞ ትንሽ ፌመስ ከሆናችሁ በቃ የሰዎች ታሪክ ብታመጡ ያንን በዛ ሰው በቃ እናንተን ብርም ታገኙበታላችሁ። ያ ሰውም ደግሞ የሚያው ሰው ራሱ ትምህርት ይወስድበታል። ያ ሰውም ትንሽ ቀለል ይለዋል ምክር ምናምን ብትሉ ማለት ነው።
እንጂ ለይታ አሁን ባላችሁን ስታመጡ በቃ ልይታ ይኖረዋል። እርግጥ እይታ አለው። ግን ደግሞ ትዳራችሁ ላይ ያ ሰው በቃ ኮመንት ያነባል፣ ባላችሁ ኮመንት ያነባል፣ እናንተ ኮመንት ታነባላችሁ። እንደነ ጀማል አታችም እንደነ ጀማል ጋር ግቡ ማለት ነው። እንዴ እሱ የሆነሽን ፍቺው እኮ ነው የሚሏት ኮመንታተሩ። አይታችሁ እንደሆነ ፍቺው እሱ የሆነሽን በቃ ይሏታል ማለት ነው። አያችሁ እንዴት እንደሚያዩ በቃ አንተውን ባልና ይላሉ። ሁሉም እኮ የራሱ ችግር አለበት። ግን ቢሆንም እናንተን ያጣጥላሉ። አንቺ ፍቺው ሌላ ወንድ ሞልቱ እንዴ 2 ልጅ ወልዳ የት ነው የምትሄደው? የት ነው የምትሄደው? ይሄ ሁሉ ምንድነው? በሚዲያ ስለመጣ ነው። ለሚዲያ ብር ተብሎ ትዳር ላይ ቁስል መቆሳሰል አያስፈልግም። ከሱም የሆነ ነገር አሬች እንግዲህ በቃ ዝም ብላ ራሷን አጠብቅ ሁልጊዜ እንደተንቆፈቆፈች ነው ተዋትና ሌላ ገባ ምናምን የሚላሉ ማለት ነው። ኮመንታተሮች እኮ ናቸው። በዛ ሰዓት ያ ሰው ኮመንት አንብቦ እንትን ሲቀጥል ደግሞ የሰው አይን በቃ ጥሩ አይደለም። ደበቅ ማለት አንድ ሰው ካለ እንትን ነውና ሄሉና ማርክ በቃ በጣም በቃ ሰው ወዷቸው ነበር። በጣም ቡግ ተባለ። በቃ ተጣሉ። ተጣሉበትም አንድ ቀን እኛ ተላይተና ምክንያታችን አናገርም አሉ። እዛ ብዙ ጊዜ እንደውም ለማርክ ነበር እንደዛ ሲፈርዱበት የነበረው ማለት ነው። እሱን ግን እውነቱን አልተናገረም። ጥፋቱ ማን ነው? ለምለም አንድ ቀን መታ የመተማመን የለባቸውም ለዛ ነው ያላቸውም ለዛ ነው ስትል ነው እንጂ እንደዛ ነው። ሌላ ነገር የለም። መተማመን ደግሞ ከሌለ ከባድ ነው። በትዳር ላይ ማለት ነው። በፍቅር ላይ መተማመን ከሌለ እዛ በኋላ በቃ ተጣሉ፣ በዛው ቀሩ ማለት ነው። እና ምንድነው እናስተርቃቸው? ኮመንታተሮች እኛ እናስታርቃቸው። ትናንትና እሷ ሌላ ቤት ተከራይታ ምናምን አቃሳየችን ቪዲዮ ማለት ነው። እሱ ደግሞ በቃ እሱም ያቺ ሚጥሚጣ ማለት ነው እንዳናደደኝ እግዚአብሔርን በጣም ያናደደችኝ ይቺ ሚጥሚጣ ማለት ነው። ሌላ ወንድ ከሷ አንብሶ ሌላ ወንድ አምጥታ እሱን እያናደደችው እና ከዚሁ ነገር እሷም ደግሞ ከወቱ ጋር ያቢን የሚባለው ከወቱ ጋር ገጅል እያለ እየመጣ እሷን እያቃጣት ነበር። አልፈልግም ብላ ወጣች። ብዙዎች ደግሞ ለቢን ይቀርታል። ይቺ መቃስ ናት። ይቺ ትዳር አታስይዘውም እንዴ? ኧረ ተዋት እናንተ ምናችሁ ነው ኮሜንታተሮች? ፍቅር ቢጀምሩ እቺ ፍቅር አታስይዝ እንትን አትሉም አታስጀምሩም። እቺ መቃስ ናት። በስመ አብ ይቺ ሲጀምር ምቃኛ እንጂ አይደለችም። እንዴት እንዳስደሰተኝ እሷ እነሱ በሌሉበት በቃ ቤቷን ቀይራ ቆጭ ጎበዝ። እንደዛ ነው በቃ ማድረግ ያለብን እንደዛ ነው ማለት ነው። እና ግን ቢታረቁ ምን ችግር አለው? ሀረተው ቢታረቁ ነው እናስታርቃቸው። እኛ ኮመንታተሮች በቃ እኛ እናስታርቃቸው ነው። ሁሉ ነገር ያልፋል። ሁሉ ነገር ማለት ነው ያልፋል። እኛ እናስታርቃቸው እና ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከመጣ ድረስ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱ። መልካም ጊዜ